ጡቴ ወተት የለውም ለምትሉ ለእናንተ መፍትሄ ይዤላችሁ መጥቻለሁ። ለእናንተ ከማሳየቴ በፊት አንድ ሳምንት ሞክሬዋለሁ። እቺ ደብተራ ቆንጆ የምታምር ሻማ። ሁለት አይነት ኸርባል ቲዎች አሉ። የኛው ፍላን ብላንድ ቲ ነው። ሚንት ፌቨራይት ቲ ነው። ሁለቱም የተለያየ ጣዕም አላቸው። የናጡት ወተት ይጨምርና በደንብ አርጎ እንዲያመርትልን ይረዳል። ከሁለቱ ፍሌቨር የወደድኩት ይሄ ሚንት የሚለውን ፍሌቨር ነው። ሁሉም ሰው የተለያየ ቴስት ስላለው ሁለቱን የሚወድ ሰው ይኖራል። 9 ወር ሙሉ እያጠባሁኝ ነው። ራሴ ላይ ለውጥ ስላየሁኝ ነው። የናጡት ወተት ለማምረት ከሚጠቅሙ ነገሮች አንዱ ተፈጥሯዊ የናጡት ወተት እንዲመረት የሚያደርጉ ኸርባል ሻዮች ናቸው። በቂ ምግብ ተመግበን ፈሳሽ ጠጥተን ወተት የማያመርትልን ከሆነ እንዲህ አይነት ኸርባል ቲዎች መጠቀምና የወተቱን ምርት መጨመር እንችላለን። አጠቃቀሙ እንዴት እንደሆነ ላሳያችሁ። አነስ ያለ ማንኪያ ስለሆነ 2 ነው ያደረኩበት። ስኳር አልጠቀምም። እናንተ የምትፈልጉ ከሆነ ስኳር መጠቀም ትችላላችሁ። ባርገና ማስላለን። እናንተ ደግሞ አፍልታችሁ መጠቀም ትችላላችሁ። ትንሽ እስከሚጠል እንጠብቃለን። ይሄንን በቀን 2 ጠዋት እና ማታ ነው። የወተት ምርቴን በደንብ አድርጎ ነው የጨመረልኝ። ተፈጥሯዊ ነገር ስለሆነ ምንም አይነት ሳይድ ኢፌክት የለውም። በባለሙያዎች በደንብ ተደርጎ ተቀምሞ እየተሰራ ሁለት አንዱ የሚመቻችሁን ፍሌቨር ተጠቀሙ። የመጀመሪያው ነገር ምግብ መብላት አለባችሁ። በቀን 4ም ቢሆን 5ም ታጥሚት እነዚህ ነገሮች ሁሉ ወስዳችሁ የጡት ምርታችሁ በጣም ዝቅተኛ ከሆነ ላችሁ ቶሎ በቂ ወተት እንዲኖር ደግሞ ማለብ እጃችሁ ጠብቶት እስከሚጨርስ ወይም ደግሞ በደንብ አድርጋችሁ ፓምፕ አድርጋችሁ ማውጣት እና ማለብ አለባችሁ። ባዶ ሲሆን ሌላ አዲስ ይተካል። ቶሎ እየተካ እንዲመጣና የጡታችሁ መጠን ከፍ እያለ እያደገ ሲመጣ በደንብ ወተት ይይዛል። እነዚህ ሻዮች ተጠቅማችሁ ደግሞ በደንብ ለውጥ ታዩበታላችሁ። ሌላው ስትረስ መቀነስ ነው። ምንም ብትበሉ ምንም ብትጠጡ ስትረስ ካልቀነሳችሁ ወተት ማምረት በጣም ከባድ ነው። በቂ እንቅልፍ ማግኘት አለባችሁ። በቂ እረፍት አድርጉ። እነዚህን ከኩሪ ደግሞ ለወተት ማምረት የሚረዱ ከኸርባል የተሰሩ ሻዮችን ብትጠቀሙ በደንብ የወተት ምርታችሁ ይጨምራል። ብዙዎቻችሁ ተቸግራችኋል። ጡትም ቢብሎኛል የምትሉ ከሆነ ይሄንን ኸርባል ቲ ሞክሩት። ማጥባት ብዙ አይነት ጥቅሞች አሉት። ትንሹ ተሰላችታችሁ የእናት ጡት ትታችሁ ወደ ፎርሙላ ከመሄዳችሁ በፊት ብዙ ነገሮችን መሞከር አለባችሁ። ከዛ ውስጥ አንዱ ደግሞ ኸርባል ቲ ገዝታችሁ ብትጠቀሙ ቀስ እያለ የወተት ምርቱ እየጨመረ ይመጣል። ፎርሙላ ከዋጋው ከጤናማ አንጻር ለልጆች አይመከርም። እናት ማጥባት እስከቻለች ድረስ ለልጆችም ጥቅም ያለው የእናት ጡት ወተት ነው። ብዙ አይነት ንጥረ ነገሮች፣ ቪታሚኖች ውስጡ ተከማችቷል። ልጆቻችንን ጤንነት ለእድገት የሚያሳስበን ከሆነ ጡት ማጥባት አለብን። በቀን 2 እስከ 3 ድረስ መጠጣት ትችላላችሁ። ተገቢ ጥራትና ንጽህና የተመረተ የኸርባል ቲ ነው። ፓኬጅም አላት። ሻያችሁ ጥራቱን ይዞና ትኩስ ሆኖ እንዲቆይ እንደዚህ አይነት የማያቀዘቅዝ ማግ አብሮት ይመጣል። ጡት እያጠባችሁ የእናንተንም የልጆቻችሁን ጤንነት መጠበቅ ትችላላችሁ። የኸርባል ቲ ገዝታችሁ የጡት ወተታችሁን መጠን መጨመር ትችላላችሁ። ብዙ እናቶች እንዲደርስ ይሄንን ቪዲዮ ሼር ፖስት እያደረጋችሁ የተቸገሩ ብዙ እናቶች ስላሉ ይሄ ቪዲዮ እንዲደርሳቸው ሼር እያደረጋችሁ በጣም ነው የምወዳችሁ። ባይ